ፍትህ በአርሲ ለተገደሉ ኦርቶዶክሳውያን እንዳትሉ፣ ይግባኝ ለክርስቶስ በሉ፣ ይግባኝ ለመድኃኔዓለም፣ ይግባኝ ለእመቤታችን በሉ። መቼ ነው የሚያበቃው? የወገን ሞት መቼ ነው የሚያበቃው? በአርሲ የተፈጸመውን ይህንን ጥቃት የተለያዩ ኡስታዞችም እያወገዙት ይገኛሉ። በየሜዳው መግደል ዋጋ ያስከፍላል። በአርሲ የተፈጸመው የኦርቶዶክስ ተኮር ጥቃት በርካቶች እያወገዙት ይገኛሉ። ዶክተር አብይ ለምንድን ነው የምታስገድለን? ኦርቶዶክስ መሆን ከመቼ ወዲህ ነው ወንጀል የሆነው? እኛ ኢትዮጵያዊ አይደለን እንዴ? ሰው እንዴት በማተቡ ታርዶ እንዴት እንደዚህ ይሆናል? አትግደሉን ነው፣ ሌላ አይደለም። በተለይ ኢትዮጵያ አርሲ ኦርቶዶክስ ክርስቲያን ላይ የሚደርሰው ጥቃት ይቁም። ኧረ ፍትህ ዳኛ ወዴት አለ? ከተማው ጉድ ምን አለ? በአርሲ የተፈጸመው የኦርቶዶክስ ተኮር ጥቃት በርካቶች እያወገዙት ይገኛሉ። አርቲስቶች፣ ተጽዕኖ ፈጣሪዎች ሶሻል ሚዲያ ላይ ድምጻቸውን እያሰሙ ነው። መረጃውን በማጋራትም የተፈጸመውን ግፍና በደል እያጋለጡ ነው። በተቃራኒው የመንግስት ሚዲያዎች ሁሉም ዝም በማለት የህዝብ ላይ የተፈጸመ ያለውን ግፍ እንደ ተመልካች እየተመለከቱት ይገኛሉ። ድምጻቸውን ካሰሙ መካከል አርቲስት ሰለሞን ሙሄ አትግደሉን ማለትም ወንጀል የሆነበት ዘመን ላይ ደርሰናል፣ እጅግ ያሳዝናል፣ ይሄ ግን ተገቢ አይደለም እያለ ይገኛል። እንግዲህ ዝም ማለት ከገዳዮች ጎን መቆም ስለሆነ መተናል። እንግዲህ ለሟቾች ነፍስ ይማር ነው። እንግዲህ ተራቸው ደርሶ የሚሞቱ ሰዎች ዛሬ ንጹሃን ሰዎችን ጨፍጭፈዋል። እንግዲህ የምናውቀው ነገር ነው። ቤተክርስቲያን ተቃጥላለች እና መቼ ነው የሚያበቃው? የወገን ሞት መቼ ነው የሚያበቃው? መርጦ አልቃሽ ትባላለህ ስትናገር። አትግደሉን ነው፣ ሌላ አይደለም። አንገታቸው ላይ ማህተብ ስላደረጉ ብቻ ሰውን ያህል ክቡር ነገር እንደ በግ እየተጋደመ ሲታረድ ጸጥ፣ ቄሱም ጸጥ፣ መንግስትም ጸጥ፣ ቤተ ክህነትም ጸጥ፣ የሲኖዶስ አባላት አባቶቻችን ጸጥ፣ ሁሉም ጸጥ ብሏል። ወደ ማን ነው የምንጮኸው? ወደ ማን? በአርሲ የተፈጸመውን ይህንን ጥቃት የተለያዩ ኡስታዞችም እያወገዙት ይገኛሉ። የንጹሃን እልቂት በቃ ሊባል ይገባል እያሉ የሚገኙት ኡስታዝ አቡበከር ናቸው። በአርሲ በተደጋጋሚ ንጹሃኖችን ኢላማ ያደረገ ጥቃት እየተበራከተ በየጊዜው ለቅሶና ዋይታ ብቻ እየተሰማ ያለ ቀጠሉ እጅግ ያሳምማል በማለት ነው ይህንን አሰቃቂ ግፍና በደል ያወገዙት። ሃይማኖት ሳይለይ እንደዚህ አይነት ግፍና በደል ሁላችንም ማውገዝ ይገባናል፣ ነግበኔ ማለት ይገባልና ሁሉም ሰው እንደዚህ አይነት አሰቃቂ ኢሰብአዊ ድርጊት ሲመለከት ማውገዝ ይገባዋል። ሰማይ ስማ ምድር አድምጭ። ክርስቶስ የሞተለትን ክርስቲያን በየመግዳው በየሜዳው መስደብ፣ በየሜዳው ማሸማቀቅ፣ በየሜዳው መግደል ዋጋ ያስከፍላል። የሰው ዋጋው ክርስቶስ ነው። የሰው ዋጋው ክርስቶስ ነው። ሰማይ ስማ ምድር አድምጭ። የሰው ዋጋው ክርስቶስ ነው። በሞተልን አምላክ የክርስቲያን ደም ክቡር ነው። የክርስቲያንን ደም ማፍሰስ ባይል ሆኖ ያሰጥማል፣ እሳት ሆኖ ይበላል። ብፁዕ አቡነ ማትያስም በመግለጫቸው እንደዚህ ብለዋል። በአርሲ ሀገረ ስብከት በአሰኮ፣ በሽርካ፣ በሆንቆሎ፣ በዋቤ እና በሙኔሳ ወረዳዎች በመንፈስ ቅዱስ ልጆቻችንና በቅድስት ቤተ ክርስቲያን ላይ ስለደረሰው አሰቃቂ ጥቃት የሰማነው በተሰበረ ልብ ነው። የእምነት ነጻነት ተደፍሮ 100 ዓመታት ያስቆጠረው የጠላታ ቅዱስ ገብርኤል ቤተ ክርስቲያን የተቃጠለበት እንዲሁም የካራ ኩፍቴና መድኃኔዓለም ቤተ ክርስቲያን በተዘረፈበት በዚህ ክፉ ቀን በርካታ ምዕመናን በግፍ መሰዋታቸውና በመቶዎች የሚቆጠሩ ወገኖቻችን ከቀያቸው መፈናቀላቸው ቤተ ክርስቲያናችንን በእጅጉ ያሳዘነ ክስተት ነው ብለዋል። በአርሲ ምድር በተደጋጋሚ የሚስተዋለው በደልና ግፍ በሁላችንም ልብ ውስጥ እስከ መቼ የሚል የቁጭትና የሐዘን ጥያቄን ፈጥሯል በማለት ቅዱስ አባታችን አቡነ ማትያስ ተናግረዋል። በአርሲ የተፈጸመውን ጥቃትም ቢቢሲ በዛሬው ዕለት በምስራቅ አርሲ 3 ወረዳዎች በነዋሪዎችና በአብያተ ክርስቲያናት ላይ የደረሰው ምንድነው በሚል ሰፋ ያለ መረጃን አቅርቧል። ጸጥታ ቢሮ ኃላፊ አቶ አራርሳ መርዳሳ በተደጋጋሚ ቢደውልም ስልካቸው እንዳልሰራ ተናግሯል። ነገር ግን ሌላ ባለስልጣን ተጠይቀው ስለዚህ ጉዳይ እስካሁን
እስካሁን የደረሰን መረጃ የለም እናጣራለን የሚል ምላሽ ስለመስጠታቸውም ተናግሯል። ቢቢሲ አፋን ኦሮሞ የአርሲ ዞን ኮሙኒኬሽን ጽህፈት ቤት ኃላፊ የሆኑት አቶ ሶሪ ወጊን ስለተፈጸመው ጥቃት መጠየቃቸውን ነው የተናገረው። እሳቸውም አናውቅም እናጣራለን ማለታቸው ነው የተነገረው። ይሄ ሁሉ መረጃ እየተሰማ ይሄ ሁሉ ነገር እየተካሄደ አልሰማንም የማለታቸው ሰምና ወርቁ ያው እነዚህ ባለስልጣናት የንጹሃን ላይ ግፍ እንዲፈጸም አስተባባሪ መሪ መሆናቸው ነው ለኔ የሚገልጽልኝ። ደመና ጥሩ ነው ዝናብም ደስ ይላል። ደመና ጥሩ ነው ዝናብም ደስ ይላል። ደም መና ሲሆን ግን መና ሲሆን ግን ደም መና ሲሆን ግን በጣም ያሳዝናል። በጣም ልቤ እንዳዘነ አይቀርም አይኔ እንዳነባ አይዞባ እንዳጣ ምስኪን ሆዴ እንደባባ። ጥያቄያችንም ለሰው አይደለም። እኔ ፍትህ ለአርሲ እኔ አቁሜያለሁ። ይቅርታ አድርጉልኝ። እናንተ ማለት ትችላላችሁ። እኔ ይግባኝ ለክርስቶስ፣ ይግባኝ ለመድኃኔዓለም፣ ይግባኝ ለእመቤቴ ለድንግል ማርያም፣ ይግባኝ ነው የምለው፣ ወደ ላይ ነው የምለው። ምክንያቱም ፍትህ ሀገር ያለበት ህግ ያለበት ሀገር ነው ፍትህ የምትጠይቀው። የት አለ ፍትህ? እኮ የለም። ምርጫ እያሉ ህዝብ ተቀብሎናል እያሉ ህዝቡን የሚያስፈጁ ቀልደኛ ፖለቲከኞች፣ በህዝብ ደም የሚነግዱ ፖለቲካቸውን የህዝብን ደም በማፍሰስ ማስቀየሻ የሚያደርጉ ይግባኝ ለክርስቶስ። እንደዛ ነው እንጂ የምንለው። ለምንድን ነው የምትገሉን? ዶክተር አብይ ለምንድን ነው የምታስገድለን? ኦርቶዶክስ መሆን ከመቼ ወዲህ ነው ወንጀል የሆነው ኃጢአት የሆነው? አንተ 4 ኪሎ ከገባህ ጀምሮ በአርሲና በተለያዩ ከተሞች ኦርቶዶክሳውያን በማህተባቸው ተለይተው እየታረዱ እየተገደሉ ነው ያሉት። ኢትዮጵያ ውስጥ እምነት ተኮር ጥቃት፣ ብሔር ተኮር ጥቃት የመጀመሪያው እኮ አይደለም። ይሄ 8 ዓመት እስኪ ሰለች እኛ እንኳን የሚሞተው የምንሰማው ሰዎች እስኪያመን እስኪ ሰለችን ድረስ ነው እኮ ህዝብ እየተገደለ ያለው። ይሄ ወጣት አሁን የሚሉትን ተመልከቱ። እኛ ኢትዮጵያዊ አይደለን እንዴ? ሰው እንዴት በማተቡ ታርዶ እንዴት እንደዚህ ይሆናል? ይሄ በጣም ውስጣችንን የጎዳው በማንነታችን መቼም ቀና ብለን እንዳንሄድ ያደረገን ድርጊት ነው። ከውስጣችን መቼም አይጠፋም። እንግዲህ እናንተ የኢትዮጵያ ኦርቶዶክሳውያን የእውነት እኛ የታፈን የተጨቆን ህዝብ ነን። ማንም ሰሚ የለንም። ሰሚ አጥተን ነው የታረድ ነው። እውነት እላችኋለሁ በጣም አስከፊ ነገር ነው እኛ ያየ ነው። እኔ በዚህ እድሜ የሰው ልጅ ተቆራርጦ የሰው ልጅ ለየብቻ አካል ሆኖ ማየቴ ከእድሜ መተኛ ታክቶኛል። አሁን አልተኛም፣ እንቅልፍ አይዘኝም። ያንን አስክሬኑን የለቀምኩት እኔ ነኝ አንዱ። በዚህ እድሜ የታረደ አስክሬን ተሸክሜ ስሄድ በጣም የሚያሳዝን ነው እንዴት ሆነን እንደምንኖር። ይሄ ነው ህዝብ ላይ የደረሰ ያለው። ለምንድን ነው የምትገለን? እቺ ቅድስት ቤተክርስቲያን አንተን ምንድን ነው ያደረገች? የሆነ ፖለቲካ ይበላሽ፣ ያን የተበላሸ ፖለቲካ ማህበረሰቡ አንቆ ከያዘና ጥያቄ ከጠየቀ አርሲ ላይ 30ና 40 ኦርቶዶክሳውያን ይታረዳሉ። ልብ ይነካል። በእውነት ያሳዝናል። ይሄ ነው የፖለቲካ አሻጥር ያለበት፣ ብዙ ሰው ማመን የማይፈልገው ነገር፣ ሐቁ መታወቅ ያለበት የሪዮታ ዓለም ነው። ከላይ ነው አሳ ግማቱ ከአናቱ ነው። ሆን ብለው ነው እያስፈጁ እየገደሉ ያሉት አጀንዳ ለማስቀየር በየጊዜው ግፍና በደል እንዲፈጸም መንገዱን ከፍተው እኮ ነው እየለቀቁላቸው ያሉት። A voice for Ethiopia Orthodox Christians in Ethiopia. The RC Oromia region of Ethiopia Orthodox Christians have been slaughtered over hundreds in 2 months. The media is silent, the government is silent, everybody is silent. Be a voice for Orthodox Christians in Ethiopia. የሚመልስ አካል ባይኖርም ህዝብ ግን ትክክለኛ ጥያቄውን መጠየቁን ቀጥሏል። ዛሬ ግንቦት 24 2018 ምርጫ እየተካሄደ ነው። ከግንቦት 25 ጀምሮ የሀገሪቱ ሁኔታ በነበረበት ሁኔታ ነው የሚቀጥለው። መብራት እየጠፋ ሰው እየወደመ፣ አሁን በጣም አሳሳቢው ነገር የአገር ዜጎች መብት
ወጥቶ የመግባት ስጋት ኧረ በየትኛው መንደር በየትኛው አካባቢ በየትኛው ከተማ ነው ሰው በሰላም ወጥቶ በሰላም የሚገባው? ናፈቀን እኮ ናፈቀን። መቼ? በጣም እርግጠኛ ነኝ የሚቀጥለው ዓመት የተከበሩ ጠቅላይ ሚኒስትር አብይ አህመድ እርሶም ጠቅላይ ሚኒስትር እንደሚሆኑ በጣም እርግጠኛ ነኝ። ግን እንዴት ነው የሚቀጥለው? ሹፌር እየተገደለ፣ ሹፌር እየተዘረፈ፣ ሹፌር እየታገተ እንደዚህ ነው የሚቀጥለው? ጥያቄ ያለኝ ለእርሶ። እስከ አሁን የመጣንበት መንገድ ትክክል አይደለም፣ ትክክል አይደለም፣ ትክክል አይደለም። እና ህዝቡ ወተን መግባት አቅቶናል ነው። በአርሲ እንደዚህ በግፍ የሚገደሉት፣ በአማራ ክልል የቀጠለው ግፍና በደል፣ በትግራይ የምንሰማው ያው ነው። በኦሮሚያ ይኸው እንደምታዩት ነው። እየነደደ ህዝብ እየተገደ በግፍ እየተገደለ ሹፌር ገብቶ መውጣት አልቻለም። ይኸው እየተናገሩ በየጊዜው 2 መኪና 1 መኪና ሙሉ እየተወሰደ ይታፈናል። ስንት አይነት ስቃይ ነው እየተሰማ ያለው። እጅግ ያሳዝናል። በእውነት ፍጅት ነው እያካሄዱ ያሉት አካባቢው ላይ። እነዚህ ሰዎች የተደራጁ ጊዜ የወሰዱ ህዝብ ለመፍጀት ሃይማኖት ተኮር ጥቃት ለመፈጸም በእንደዚህ ሁኔታ የተደራጁ ናቸው። ነገር ግን መግለጫ ያስቆማቸዋል ወይ ነው? በየሶሻል ሚዲያ የምንሰራው ቪዲዮ ያስቆማቸዋል ወይ ነው? በየኮሜንቱ እናንተ ሀሳብ ብትሰጡ ያስቆመዋል ወይ ነው? ይሄ ሁላ ማድረጋችን መልካም ሆኖ መቃወማችን፣ ማውገዛችን ሰው ክቡር የሆነ የሰው ልጅ ላይ ሃይማኖቱ ተለይቶ ይሄ ነገር ሲፈጸምበት መቃወማችን ትክክል ሆኖ ያስቆመዋል ወይ ነው አሁን ጥያቄው። ምክንያቱም ቢቆም ኖሮ ይሄን ሁላ አድርገን የዛሬ ዓመት የሚቆም ነበር፣ የዛሬ 7 ዓመት 8 ዓመት የሚቆም ነበረ። አልቆመም። ስለዚህ ምንድነው መፍትሄው ነው? መፍትሄው ላይ መስራት ያስፈልጋል። መደራጀት ያስፈልጋል። ስልጣንህን ማስከበር፣ መብትን ለማስከበር ሰብሰብ ማለት፣ ጉልበትን ማጠናከር ያስፈልጋል። ስልጣን ላይ የተቀመጡትን ወንበራቸውን መነቅነቅ ያስፈልጋል። አልሰማ ያሉትን እናንተ ልትጠብቁኝ ስላልቻላችሁ እኔ ተደራጅቼ መብቴን አስከብራለሁ ማለት ያስፈልጋል። ያ ነገር እንደዛ አይነት እርምጃ ካልወሰድን በስተቀር ይሄ አየር ላይ የሚበተነው መግለጫ እዛው አየር ላይ ነው የሚቀረው። ፍትህ በአርሲ ለተገደሉ ኦርቶዶክሳውያን እንዳትሉ፣ ይግባኝ ለክርስቶስ በሉ፣ ይግባኝ ለመድኃኔዓለም፣ ይግባኝ ለእመቤታችን በሉ። ወደ 50 የሚጠጉ ኦርቶዶክሳውያን በግፍ በማንነታቸው ብቻ ሲገደሉ መግለጫ እንኳን ለማውጣት ያልዳዳ ይህ ስርዓት፣ ገዳይ የሆነ ስርዓት፣ እሱንማ ፍትህ አንጠይቅም። ፍትህ በመጠየቅ ቢሆን ኖሮ እስካሁን 2 ዓመት ሙሉ በአርሲ ውስጥ የፈሰሰው ደም እንዲያው ፍትህ ያገኝ ነበረ። በደብረ ኤልያስ አማራ ክልል ዛሬ በድሮን ጭምር እየገደለ ያለው አባቶቻችንን ገዳማትን በድሮን ጭምር እያወደመ የሚገኘው የሰሜን ጦርነት ብሎ አውጆ በሰሜን ያለውን የኦርቶዶክስ ምንጯን ለማፍረስ እየሰራ ያለው ስርዓት ፍትህማ ሊሰጠን አይችልም። ፍትህ ብቻ በማለት በሶሻል ሚዲያ በመጮው መግለጫ በማውጣት የሚመጣ ለውጥ የለም። ኦርቶዶክሳዊ ተደራጅ፣ ይግባኝ ለክርስቶስ በሉ፣ ይግባኝ ለመድኃኔዓለም፣ ይግባኝ ለእመቤታችን በሉ። አቤታች ምድር አዘን በዛብሽ ክርስቶስ አለልሽ እምባሽን አባሽ ድንግል ማርያም በምልጃሽ ጽዮን ማርያም በምልጃሽ 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 ስለ እምነቴ ብለው ሞቱ ልጆችሽ ድንግል ማርያም በምልጃሽ ጽዮን ማርያም በምልጃሽ ካንቺ ጋር አለና ክርስቶስ ልጅሽ ድንግል ማርያም በምልጃሽ